የታዋቂዎቹ ድምፃውያን የማሚላና የኪችኒ ጸብ ከረምረም ብሎ ወደ አደባባይ እየወጣ ያለ ይመስላል። ይህም በመፈጠሩ ታዲያ በርካታ አድናቂዎቻቸውን እያነጋገረና እያስጨነቀ ያለ ጉዳይ ሆኖ ተመልክተነዋል። አርቲስቶቹ ከሰሞኑ በማህበራዊ ትስስር ገጾቻቸው ላይ ያስተላለፉት መልእክት አንዳቸውን ለማጥቃት ሆን ብለው የተወራወሩት የነገር ልውውጥ እንደሆነ ያመላክታል። ከዚህ ጋር በተያያዘም ብዙዎች እንዴት እነዚህን የሚያክሉ ለረጅም ዓመት በጓደኝነትና በስራ አብረው ያሳለፉ አንጋፋ አርቲስቶች እንዲህ እንደ ዘበት ማህበራዊ ሚዲያ ላይ ሀላል ወጥተው በነገር ሲሸናቆጡ አንድ አስታራቂ ሽማግሌ የለም ወይ የሚል ጥያቄም እየተነሳ ይገኛል። አስከትሎ ጋዜጠኛ ሰይፉ ፋንታሁን በርካታ ሰዎችን በማስታረቅና በመሸምገል ይታወቃል። ስለሆነም የማሚላንና የኪችኒን ጉዳይ እንዴት አየኸው የሚል ጥያቄ ተነስቷል። በማሚላና በኪችኒ መካከል የተፈጠረው ነገር ምንድን ነው ብለን ጠይቀናል። ለዚህ መልሳለን። በማህበራዊ ትስስር ገጾቻቸው እየተወራወሩት ያለውንም የቃላት ጦርነት አብራችሁን ስትቆዩ እናደርሳችኋለን። ሌላኛው የምናስመለክታቸው ጉዳይ በማህበራዊ ሚዲያ በተለይም ደግሞ በዩቲዩብ ትኩረት ያላቸውና አነጋጋሪ የሆኑ ማህበራዊና ሃይማኖታዊ ጉዳዮችን በመዳሰስና ብዙ አከራካሪና አጨቃጫቂ ጉዳዮችን በማቅረብ የምናውቀው የግረኛው ሚዲያ መስራችና ባለቤት የሆነው ተክለ ሃይማኖት አዳነ ከሰሞኑ መታሰሩ ይታወቃል። ለስር የዳረገውን ጉዳይ እናደርሳችኋለን። ሰላም እንደምን ቆያችሁ? የተወደዳችሁና የተከበራችሁ በተለያየ ዓለም ጥግ የምትገኙ ውድ የሳምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደምታውቁት ሳምራን አዲስ አዳዲስ ወቅታዊ አዝናኝና አስተማሪ እንዲሁም ማህበራዊ ጉዳዮችን እየዳሰሰ ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለይን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ አዘጋጅቼ የማቀርብላችሁ ሪች ኦሪዮን ነኝ። ወደ መረጃው አመራለሁ። የታዋቂዎቹ ድምፃውያን የማሚላና የኪችኒ ጸብ ውሎ አድሮ ወደ አደባባይ እየወጣ ያለ ይመስላል። ይህ በመሆኑ ደግሞ ብዙ አድናቂዎቻቸውን በስፋት እያስጨነቀ ያለ ጉዳይም ሆኗል። አርቲስቶቹ ታዲያ ከሰሞኑ በማህበራዊ ትስስር ገጾቻቸው ላይ ያስተላለፉት መልእክት አንዳቸውን ለመተንኮስ የተሰናዘሩት የነገር ልውውጥን ይመስላል። ከዚህም ጋር ተያይዞ ብዙዎች እንዴት እነዚህን የሚያክሉ አንጋፋ ድምፃውያንን የሚያስታርቅ ሰው ይጠፋል የሚል ጥያቄም እያነሱ ይገኛል። ከዚህ በመለስም ታዲያ አርቲስት ሰይፉ ፋንታሁን ድምፃውያኑን በማስታረቅ የተለመደ ስራውን ቢከውን የሚሉ ጥያቄዎችም እየቀረቡ ይገኛሉ። ለመሆኑ በእነዚህ ሁለት አርቲስቶች መካከል ከሰሞኑ የተፈጠረው ነገር ምንድን ነው? ሰሞኑን ማህበራዊ ሚዲያው ላይ መነጋገሪያ የሆነው የሁለቱ አርቲስቶች ጉዳይ የአደባባይ እንካ ሰላንቲያም ጭምር እያስገምታቸውም እንዲሁም ደግሞ እያስተቻቸውም ይገኛል። አንድ ወቅት ላይ እንደዛ ንፋስ የማይገባው አንድነታቸውን ለምንድን ነው ለኃላፊ አግዳሚ ላላፊ ቀን ብለው አደባባይ ላይ አወጥተው የሚያሰጡት የሚል ቅሬታም እየቀረበባቸው ይገኛል። በሌላ በኩል ደግሞ የሁለቱ ወዳጆች ስለምን ዝም ይላሉ? እንዲህ በአደባባይ ሲወነጃጀሉ ሲሰዳደቡ ምንድን ነው ሃይባይ ሰው ያጡ የሚል ቅሬታም የሚያነሱ ብዙዎች ናቸው። የመጡበት ማህበረሰብ እጅግ የተወደደና የተከበረ የራሱ ባህልና የእርቅ ስነ ስርዓት ያለው ሆኖ ሳለ ስለምን ዝም ተባባሉ የሚል ጥያቄዎችም ብዙዎች ናቸው። ከሰሞኑ ማህበራዊ ሚዲያው ላይ የተወራወሩት የነገር ጦርነት ከሮ ወደ ቤተሰቦቻቸው እንዳይሄድ የሚል ፍራቻም ያላቸው ሰዎች ገና ካሁኑ ሊታረቁና ነገሩ ሃይባይ ሊያገኝ ይገባል፣ ሳይቃጠል በቅጠል ሊባል ይገባል የሚሉ በርካቶች ናቸው። አርቲስቶች በየግል ማህበራዊ ገጾቻቸው ላይ በነገር የተጠሳጠሱበት ጉዳይ ምን ነበር የሚለው ወዲህ ነው። ማሚላ እንዲህ ይላል። ያደረጉብንና ያስደረጉብንን ነገር ለኢትዮጵያ ሕዝብ አደባባይ ቀርበን ሁሉንም ነገር ብንናገር አይደለም በሰርጋቸው በቀብራቸው ቀን እንኳን እናትና አባቶቻቸው ብቻ አልቅሰው ሰው እንዲሸኟቸው አድርገን እናስቀራቸው ነበር ግን ይልና ነገሩን ሳይጨርስ መልእክቱን ይዘጋል። በሌላ በኩል ደግሞ ኪችኒ እንዲህ ይላል። ወንድ ልጅ እንደ ወንድ ይሁን፣ ሲያስብ እንደ ወንድ ያስብ፣ ሲወስንም ከውሳኔው ጀርባ ይቁም። ሁልጊዜ ማማረር፣ ማልቀስና ሰውን መውቀስ ግን የመውደቅ ምልክት ነው። ወንድ በጉልበት ብቻ አይለካም፣ በአስተሳሰብ በኃላፊነትና ቃልን በመጠበቅ ይለካል። ይህንን ብሎ ታዲያ አስከትሎም ለሚዲያ የማይመጥን ቃልን ተናግሯል። ለብዙ ዓመታት ባንድ ሆነው እንዳንድ እያሰቡ ብዙ አስደናቂ ስራዎችን በሰሩት አርቲስቶች መካከል የገባው ነፋስ ምንድን ነው? በዚህ ልክ ሲሰዳደቡባቸውና ሲዘላለፉባቸው መታየቱ ብዙዎችን አሳዝኗል። ብዙዎችም በጋራ ቆንጆ ስራ ከሰጣችሁም በኋላ ምነው እነዚህ ሆናችሁ አሁን ከተጣላችሁም
ቆያችሁ፣ ስራ ከሰጣችሁም አመታቶች አለፉ። እስኪ ታረቁና አንድ ሆናችሁ አንዱ ላይ የሚያስደስትንን ስራ ስጡን እያሉ ሲማጽኗቸውም ተስተውለዋል። በማህበራዊ ሚዲያ ገጾቻቸው ላይ ከምናየው የፌዝና የአጀንዳ ማባባስ አሰራር ወጥተን አገራችን የሙዚቃ እድገት ትልቅ አሻራ ያሳረፉትን ሁለቱን ወንድማማቾችን ማሚላንና ኪችንን የማስታረቁ ነገር ትልቅና የተቀደሰ ሀሳብ ነውና እባካችሁ ነገሩን ዳርና ዳር ሆነው እንዲጠዛጠዙና እንዲሁም ደግሞ በቃላት እየተወራወሩ እንዲሰዳደቡ ከማድረግና ከማባባስ ግለሰቦችን ማስታረቅ ይሻላል ይላሉ። በማህበራዊ ሚዲያ ገጾች ላይ ከምናየው የፌዝና የአጀንዳ ማባባስ አሰራር ወጥተን ለሀገራችን የሙዚቃ እድገት ትልቅ አሻራ ያሳረፉትን ሁለቱን ወንድማማቾች ማሚላንና ኪችንን የማስታረቁ ነገር ብንሰራ ትልቅ የተቀደሰ ተግባር ነው። ማሚላና ኪችኒ ለኢትዮጵያ ሙዚቃ ኢንዱስትሪ በተለይም ለሲዳማና ለሐዋሳ ከተማ ያላቸው ቦታ ቀላል የሚባል አይደለም። አዋሳ ቤሌማ በሚለው ድንቅ ስራዎቻቸው አዋሳን ያደመቁ የከተማዋ ህያው ምልክቶች ናቸው። በተጨማሪም ከብርሃኑ ተዘራ ጋር በመሆን በጋራ የሰሩት ኤሊያዋና አዲስ አበባ የሚሉ ስራዎቻቸው መላ ሀገሪቱን ያናወጡበት የጥበብ አርበኝነታቸው ምስክር ነበረ። መንገዳቸው ቢለያይም እንኳን በተናጠል ምርጥ ስራዎችን ሲያበረክቱልንም ቆይተዋል። ማሚላ እንደ ጊዜው የተሰኘውን አልበሙን ሲያበረክተን ኪችኒም አልበሙን እያጠናቀቀ እንደሚገኝም ይታወቃል። ነገር ግን አሁን በመካከላቸው የሚታየው አለመግባባትና በማህበራዊ ሚዲያው ላይ የሚወራወሩት የቃላት ጦርነት እጅግ አሳሳቢ ደረጃ ላይ ደርሷል። ይህ ነገር በአስቸኳይ ካልቆመ ቤተሰቦቻቸው እርስ በርስ እንዳይጣሉና እንዲሁም ደግሞ በመካከላቸው ትልቅ ነፋስ እንዳይገባና ደንቃራ እንዳይሆንባቸው ወደ ግጭትም እንዳይገቡ የሐዋሳ ህዝብና አድናቂዎቻቸው በሁለቱ ጸብ እንዳይከፋፈሉና ፊት ለፊት ሲገናኙ ያልተጠበቀ አደጋ እንዳይፈጠር ስጋትንም ፈጥሯል። ስለሆነም የሲዳማ ክልል የአገር ሽማግሌዎች ቤተሰቦቻቸውና ሙዚቀኛ ወዳጆቻቸው ጉዳዩ ከዚህ በላይ ሳይሄድ በመሀል ገብተው እርቅ እንዲያወርዱና አስፈላጊ ውጥረቱን ሁሉ አላስፈላጊ የሆኑ ውጥረቱን ሁሉ እንዲያቆሙ ጥሪ እናቀርባለን ይላሉ። ሌላኛው በሰዎች ግጭት ከመነገድ ተቆጥበው ለሰላም የሚደረገውን ጥረት እንዲደግፉ ወይም ደግሞ ዝምታን እንዲመርጡም እናሳስባለን ይላሉ። መሀል ገብተው ሊያጣሏቸው በነገር ሊያቀዛቅዟቸው የሞከሩትን ወደ ጎን በማድረግ ተወዳጁ የሚዲያ ሰው ሰይፉ ፋንታሁን በተለመደው በጎ ስራው በመሀል ገብቶ ሁለቱን ወንድማማቾች በእርቅ ጉዳያቸውን እንዲቋጭላቸውም ትልቅ ጥያቄም እየቀረበ ይገኛል። ሁለታችሁም የወከላችሁትን ያኮራችሁትን የሐዋሳ የመላው የኢትዮጵያ ሕዝብን እባካችሁ አታሳፍሩ፣ በነገር በየአደባባዩ አትሸናቆሩ የሚል ምክርም በነጋ በጠባ እየደረሳቸው ይገኛል። ጥፋቱ የየትኛውም ይሁን የየትኛው ወገን ሽማግሌዎች ለሽምግልና ሲጠሯቸው አክብረው ቀረብ ብለው ዛሬ ላይ ታይተን ነገ ላይ ለማንታየው ዓለም ላላፊው ዓለም ስትሉ ወዳጅና ቤተሰቦቻችሁን አታስቀይሙ። ለሁለታችሁም ልዩነታችሁን አክስማችሁ ተቃቅፋችሁ ተጣምራችሁ በሌላ በአዲስ የጋራ ስራ እንደምናያችሁ ባለሙሉ ተስፋ ነን እያሉ ወዳጆቻቸው ምክራቸውን እየለገሷቸው ይገኛሉ። እኛም የማሚላና የኪችኒ ጸብ ወደ ነበረ ሰላማቸው ተመልሶ በጋራ ስራቸው እንደሚመጡ ተስፋ እናደርጋለን። ሰላምን እንመኝላቸዋለን። ወደ ቀጣዩ መረጃ እናመራለን። በማህበራዊ ሚዲያ በተለይም በዩቲዩብ ትኩረትና አነጋጋሪ እንዲሁም ሃይማኖታዊ የሆኑ ጉዳዮችን በመዳሰስና በማቅረብ የሚታወቀው የእግረኛ ሚዲያ መስራችና ባለቤት የሆነው ተክለ ሃይማኖት አዳነ በሕግ ቁጥጥር ስር መዋሉና መታሰሩ ተሰምቷል። ተክለ ሃይማኖት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በቁጥጥር ስር መዋሉ ነው የተሰማው። በወቅቱ በቁጥጥር ስር በዋለበት ሰዓት ተክለ ሃይማኖት የታሰረበት ህጋዊ ወይም ግልጽ ምክንያት ከፖሊስም ሆነ ከቤተሰቦቹ በኩል የተሰጠ ማብራሪያ የለም። ምናልባትም ለስሩ ምክንያት ሊሆኑ ይችላሉ ተብለው በወቅቱ የተገመቱ ነገሮች ግን አልጠፉም ነበር። የመጀመሪያው በቅርቡ ከፊንቴክ ኢንቨስትመንት ግሩፕ ጋር ተያይዞ ከፊንቴክ የመኪና ደንበኞች በቀረበ ቅሬታና ክስ ምክንያት ተያይዘው በስር ላይ የነበሩት አርቲስቶች ባላለቀና እንዲሁም ደግሞ ፍርድ ቤት ብይን ሰጥቶ ባልጨረሰ ጉዳይ ላይ ግለሰቦችን በእንግድነት ጋብዞ በማቅረቡ ያልተቋጨ ጉዳይ የፍርድ ቤት ሂደትና ዳኝነትን ለማስተጓጎል በመሞከር ሊሆን እንደሚችል እየተገመተ ነበር። በሌላ አንጻር ደግሞ ከዚህ ቀደም የመከላከያ ሰራዊት ዩኒፎርምን ተለበሰ ግለሰብ ጋር ያደረገውና ለህዝብ ባስተላለፈው ያልተገባ ጨዋታ ቢጤ ነገርና ቃለ ምልልስ ሳቢያ ነው የሚሉ መላምቶችም እየተሰሙ ነበር። እስካሁኑ ሰዓት ግን ከዚህ ጉዳይ ጋር ተያይዞ ለቀረበው ሀሳብ ተጠያቂው ዩኒፎርሙን የለበሰውን በሰው ግለሰብ እንጂ ተክለ ሃይማኖት አዳነ ሊሆን አይገባም፣ ጉዳዩ እርሱንም የሚያስጠይቀው ከሆነ መጀመሪያ ዩኒፎርሙን የለበሰው ግለሰብ ነው መጠየቅ ያለበት የሚሉ ሀሳቦች እየተነሱና እንዲሁም ደግሞ እየተነሱ ሲጣሉ ነበር የዋሉት። ታዲያም ይህ ሀሳብ ከተነሳ በኋላ
በተከበረው የሀገር መከላከያ ሰራዊት አልባሳትን በመጠቀምና ከወታደራዊ ስነ ስርዓት ምግባር ውጭ በሆነ መልኩ ሚዲያ ላይ እጅግ ያልተገባ ነገር በማስተላለፍና በመናገር የልጄ ልጅ በሚመስል መልኩ ሲቀልድ ነበር የተባለው ግለሰብና እንዲሁም ደግሞ ከዚህ ቀደም በየማህበራዊ ሚዲያው ላይ አላስፈላጊ መልእክቶችንና እንዲሁም ደግሞ የህዝቡን አንድነትና የፍቅር መንገድ ሊበጠብጥ በሚችል መልኩ የተለያዩ ልክ ያልሆኑ ሀሳቦችንና ንግግሮችን ያቀርብ ነበር በሚል በብዙዎች ዘንድ ቅሬታ የተነሳበት አቶ አበባው ደሜ የተባለው የግለሰብ ማምሻውን በቁጥጥር ስር መዋሉ ታውቋል። አቶ አበባው ደሴ በቀን 24 10 ሰዓት ከ50 አካባቢ ነው ሜክሲኮ ኬር አጠገብ በሚገኘው የፌዴራል ግለሰቡ በአገር ጥበቃና ክብር መግለጫ በሆነው የመከላከያ አልባሳት በየሚዲያው እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታንና የእርስ በርስ የመከፋፈል ስሜትን ሲፈጥር መቆየቱም ይታወቃል። ከዚህ አለፍ ብሎም ታዲያ ይህንን የመከላከያ ልብስ ለብሶ እንዲሁም የገዛ ቤት ውስጥ ሲጨፍርና ሲቀልድ ከመታየቱ ጋር ተያይዞ የተከበረውን የሀገር መከላከያ ክብር ዝቅ ያደረገ ነው የሚል ቅሬታም እየተነሳ ነው። የግለሰቡ በቁጥጥር ስር መዋል የእግረኛው ሚዲያ መስራችና ባለቤት የሆነው ተክለ ሃይማኖት አዳነ የታሰረው በዚህ ግለሰብ ሳቢያ እንጂ ከፊንቴክ ኢንቨስትመንት ግሩፕ ጋር ተያይዞ አርቲስቶችን ኢንተርቪው ስላደረገ እንዳልሆነ ማሳያ ነው ተብሏል። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጉ ለእኛ ትልቅ ዋጋ አለውና ማድረጋችሁን እንዳትዘነጉ። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።